ሰላም የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬም ለእናንተ ይጠቅማል ብዬ ያሰብኩትን አንድ ሐሳብ አንድ ምክር ይዤላችሁ መጥቻለሁ። ለዛሬ የመረጥኩት ሐሳብ ስትወድህ የምታወጣቸው ቃላት የሚል ነው። እናም ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ያደረጋችሁም ላይክ አድርጋችሁ ጀምሩት። አብራችሁን ሁኑ። ሴት ልጅ ብታፈቅርህም እንኳን የውስጧን እውነተኛ ስሜት በግልጽ አውጥታ ወድጄሃለሁ፣ አፍቅሬሃለሁ ላትልህ ትችላለች። አብራችሁ በምትሆኑበትና በምታወሩበት ጊዜ ግን ሳታስበው የውስጥ ስሜቷ ፈንቅሎ በሚወጣበት ሰዓት በድንገት እውነተኛ ላንተ ያላትን ስሜት ስትገልጽ እጅ ከፈንጅ ልትይዛት ትችላለህ። እነዚህ ዛሬ የምነግርህን ቃላት በምታወራቸው ነገሮች መካከል ከሰማህ የእውነት ነው የምልህ ላንተ የፍቅር ስሜት አላት፣ ናፍቀሃታልም ማለት ነው። አንዳንዴ ስሜትና ናፍቆት በተለመዱ ቃላት መካከል ሊደበቁ ይችላሉ። በዚህም ምክንያት ጠንካራ እንደሆነች በፍቅር እንደማትሸነፍና ላንተ ስሜት እንደሌላት ለማስመሰል ልትሞክር ትችል ይሆናል። የሴት ልጅ ባህሪም ስለሆነ ለመሸፈን ትሞክራለች። ግን ደግሞ ሳታስበው ስሜቷ ገፍቷት በስህተት ካንደበቷ የምታወጣቸው ቃላቶች መኖራቸው የግድ ነው። ሴት ልጅ ከናፈቃትና ካፈቀረችህ ምንም ለመደበቅ ብትሞክርም እንኳን ካልፈዘዝክና ንቁ ከሆንክ ከምታወራቸው ቃላቶች ልትረዳ ትችላለህ። አሁንም ፈጣንና በሳል ከሆንክ ያድብቅ የሚመስል ናፍቆቷ፣ መውደዷና ፍቅሯ ከምታወጣቸው ቃላት በግልጽ ልታገኘው ትችላለህ። አብረህን ከቆየህ አንዲት ሴት ልጅ ልትናገረው የምትችለውን ማለትም የፍቅር ስሜት ተጽዕኖ የማይፈጥርባት ጠንካራ ሴት መምሰል እየፈለገች ግን ደግሞ ስትወድህ ሳታስበው በስህተት ስሜቷ ከውስጥ ፈንቅሎ ሲወጣ የምታወጣቸው ቃላት አጋራሃለሁ። አሁንም ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ነባር ቤተሰቦቼ ደግሞ ላይክ በማድረግ አብራችሁኝ ዝለቁ። አንዲት ሴት ልጅ የፍቅር ስሜት ሲሰማት ወይ ደግሞ የወደደችውን ወንድ ሲናፍቃት እናም ደግሞ ያፈቀረችውን ወንድ እንዳፈቀረችው እንዲያውቅ ካልፈለገች ሳታውቃቸው ልትናገራቸው ከምትችላቸው ቃላቶች አንደኛ ትደውልልህና ወይ ደግሞ በአካል ያለህበት ድረስ ትመጣና ደህና መሆንህን ለማረጋገጥ ፈልጌ ነው የመጣሁት ትልሃለች። ወይ ደግሞ ደህና መሆንህን ለማረጋገጥ ብዬ ነው የደወልኩልህ ትልሃለች። ምክንያቱም ሁሉም ነገር ኖርማል እንዲሆንላት ነው የምትፈልገው። በውስጧ የተፈጠረውን የፍቅር ስሜት ማንም እንዲያቀላት አትፈልግም። ወይ ደግሞ የውስጥ ስሜቷ ለመግለጽ አፍራም ሊሆን ይችላል። ደህና መሆንህን ለማወቅ ፈልጌ ነው ብላ የነገረችህ ራሱ ስሜቷ ለመግለጽ ፈልጋ ሳይሆን ያ በውስጧ ሆኖ ደዊ አግኘው እያለ የሚወተውታት የፍቅር ስሜታዊ ኃይል ማስቆም ስለምትፈልግና ኖርማል በሆነ መንገድ ልታሳርፈው ልታረጋጋውና ልታረካው ስለምትፈልግ ደህና መሆንህን ለማወቅ ፈልጌ ነው ልትልህ ትችላለች። በመሆኑም ይህንን በእርግጠኝነት ማንም ሴት አንድን ወንድ ሳትመሰጥበት ሳትወደው ወይ ደግሞ የፍቅር ስሜት ሳይሰማት በፍጹም ደህና መሆንህን ለማወቅ ፈልጌ ነው ብላ አትደውልለትም። ወይ ደግሞ በአካል ሄዳ ደህንነቱን ለማወቅ እንደመጣች አትነግረውም። እንደዚህ ብላ ከነገረችህ ግን ቀኑን ሙሉ በህሊናዋ ስትመላለስ ውለሃል ማለት ነው። ወይ ደግሞ ስታስብህ ውላለች ማለት ነው። በመሆኑም ስላንተ ስታስብና ስትጨነቅ ትውልና ወይ ደግሞ ስላንተ ስታስብ ታድርና ከዛም ከብዙ ጥረት በኋላ በውስጧ የተፈጠረውን የፍቅር ስሜታዊ ኃይል የሴትነት ሀፍረቷንና ኩራቷን አሸንፎ ፈንቅሎ ሲወጣ ላለመሸነፍ ደህንነትህን ለማረጋገጥን የደወልኩልህ ትልሃለች። እናም እንደዚህ ካለችህ በጣም ናፍቀሃታል ማለት ነው። በመሆኑም ናፍቀሃት ድምፅህን ለመስማት ብላ ደውላ ሳለ ግን ደግሞ በእንደዚህ አይነት መንገድ ለመሸፈን ትሞክራለች። ስለዚህ እንደዚህ ካለችህ ላንተ ስሜት እንዳላት ልትረዳት ይገባል። ምክንያቱም እዚህ ለመድረስ ብዙ ድንበሮችን አልፋ ነው ቃሉን ያወጣችው። ሀፍረት፣ ባህል፣ ሃይማኖት፣ የሴትነት ኩራቷንና ክብሯን አልፋ ብዙ እናም ይሄ ሁሉ አልፋ እንድትደውልልህና እንደዚህ አይነት ቃል እንድታወጣ ያደረጋት ላንተ ከፍተኛ ናፍቆትና ፍቅር ስላላት ነው። ስለዚህ በፍጥነት ልትረዳት ይገባል፣ ወይ ደግሞ ልታልፋት አይገባም። ሁለተኛ ደግሞ አንዲት አንተን የናፈቀች ሴት ልጅ
ልትናገረው የምትችለውን ነገር ወይ ደግሞ ቃል ወይ ደግሞ ላንተ የፍቅር ስሜት እንዳላት የሚገልጽላት ቃል ምንድነው? ማለትም በአፍረትና በሴትነት ክብሯን ሸፍና ልትናገረው ከምትችላቸው ወይ ደግሞ ከምታወጣቸው ቃላት ላንተ ለመናገር ምክንያት ከሚሆኗት አንዱ የሆነው ምንድነው? አንተን የሚያስታውሰኝ ነገር አየሁና ደወልኩልህ፣ ወይ ደግሞ አንተን የሚያስታውሰኝ የሆነ ነገር አየሁና ሰላም ልልህ መጣሁ ትልሃለች። ወይ ደግሞ አንተን የሚያስታውሰኝ ነገር አየሁና ትዝ አልከኝ ከዛም ደወልኩልህ ትልሃለች። ይሄ ማለት ብቻዋን ስታስበውና ስትጨነቅበት የነበረውን የውስጥ የፍቅር ስሜቷን ልታካፍልህ ስለፈለገች ነው። ግን ደግሞ በእንደዚህ አይነት መንገድ ሸፋፍና የምትናገርበት ዋናው ምክንያት ምንድነው? አንደኛ ወዳኝ ነው፣ አፍቅራኝ ነው፣ በፍቅር ተሸንፋና በፍቅር ወድቃ ነው ብለህ እንዳኮራባት ነው። ሁለተኛ ደግሞ ያ የሴትነት ክብሯን የሴትነት ኩራቷና ሀፍረቷን የተጣሰና ክብሯም ዝቅ ያለ ስለሚመስላት ዙሪያ ጥምጥም ትነግርሃለች። ለዛም ነው የፍቅር ስሜቷን በግልጽ ሳትናገር ግን ደግሞ የሆኑ ነገሮች ስታይ የሆነ ነገር ስትሰማ አንተን እንደምታስታውስ የምትነግርህ። በመሆኑም በሆነ መንገድ አእምሯ ላይ እንደሰፈርክና አንተን ለሚያስታውሷት ነገሮችም ትልቅ ቦታ እየሰጠች እንደሆነ የሚጠቁሙ ትላልቅና ዋነኛ ማረጋገጫ ናቸው። ስለዚህ አንዲት ሴት እንደዚህ ብላ ተናገረች ማለት ለብዙ ጊዜያት በህሊናዋ ውስጥ ነበርክ ማለት ነው። ስታስብህ ነበር ማለት ነው። እስካሁንም አንተን እየጠበቀች ነው ማለት ነው። በአንተ ተስፋ አልቆረጠችም ማለት ነው። በውስጧ ላንተ ትልቅ ቦታ አላት ማለት ነው። ፍቅረኛሞች ሆናችሁ አብራችሁ ከሆናችሁም ምናልባት ለብዙ ጊዜያት ተራርቃችሁ ነበር ማለት ነው። እናም አሁን አንተን የሚያስታውሷት ነገሮችን በማየት ብቻ ጊዜ ሳታባክን አንተ ጋር እንድትመጣ ካንተ ጋር እንድትገናኝና አብራችሁ ጊዜ እንድታሳልፉ ትፈልጋለች ማለት ነው። በመሆኑም እነዚህ ቃላት የሴቶች ድብቅ የሆነ ናፍቆታቸውና የፍቅር ስሜታቸው በግልጽ እንዲታይ የሚያደርጉ በመሆናቸው ለፈዛዛ ወንድ ሳይሆን ንቁ ለሆነ ወይ ደግሞ ለበሳል ወንድ ፍቅራቸውን የሚገልጹበት መንገድ በመሆኑ ፈጣን መሆን አለብህ። ስለዚህ በሌላ መንገድ ላንተ የተደበቀ የፍቅር ስሜት እንዳላት ማወቅ አለብህ። ሶስተኛ አንዲት ሴት እንደናፈካትና ላንተም የፍቅር ስሜት እንዳላት የሚያረጋግጥልህ ትልቅ ምልክት ደግሞ ምንድነው? ከሆነ ጊዜ በኋላ ግን ደስተኛ መሆን ጀምረሃል ትልሃለች። እናም አሁን የገለጽኩት ቃል በቃል የነገረችህን ሴት ካለች እንደሷ የምትወድህና የምታፈቅርህ ሴት ያለች አይመስለኝም። ምክንያቱም ሁል ጊዜ እንደምትከታተልህና የህይወቷን አካል እንዳደረገችህ ነው የሚያስረዳው። እንቅስቃሴህን ሁሉ እያየች ስሜትህንም እያነበበች እንደሆነ የሚገልጽላት ቃል ነውና ይህንንም ደግሞ አሁን ያላችሁ የተናጠል ህይወትና ከተጣመራችሁ በኋላ የሚኖራችሁ የጋራ ህይወት በማነጻጸር ወደፊት ለማየት ከዚህ በፊት እንዴት ነበር፣ አሁንስ እንዴት ነው፣ እየከፋው ነው ወይስ ደስተኛ ነው የሚለውን እያሰበች ሁሌ ከሷ ጋር ስትሆን ምን አይነት ስሜት ይሰማዋል ትላለች። ከኔ ጋር ሲሆን ደስ ይለዋል፣ እኔ ወደዋለሁ፣ እሱ ሲወደኛል፣ ባለው ህይወትስ ደስተኛ ነው፣ እንዴት እየኖረ ነው እያለች ስለ ስሜትህ ስለ እያንዳንዱ ያንተ የኑሮ ሁኔታና እንቅስቃሴ ስለምትጨነቅ ነው። እናም አሁን አልተከፋህም፣ ደስተኛ እየሆንክ ነው እያለች በግልጽ የምትነግርህ ሴት ካለች ይቺ ሴት በጣም ቅን፣ በጣም አፍቃሪ፣ በጣም የዋህና ግልጽ የሆነች ሴት ናት ማለት ነው። አራተኛ ደግሞ አንዲት ሴት እንደናፈካትና ላንተም የፍቅር ስሜት እንዳላት የሚያረጋግጥልህ ቃል ደግሞ ምንድነው? እስካሁን የሰጠኸኝን ነገር ሁሉ ይዤዋለሁ ወይ ደግሞ አስቀምጬዋለሁ ብላ ከነገረችህ ይቺ ሴትም ላንተ የፍቅር ስሜት አላት ማለት ነው። የሆነ ትንሽ ነገርም እኮ ሰጥሃት ሊሆን ይችላል። የፀጉር መያዣ ሊሆን ይችላል፣ የጥፍር ቀለም ሊሆን ይችላል። እስክርቢቶም ብቻ ሰጥሃት ከነበረ ራሱ ይችን ምክንያት አንስታ ከዚህ በፊት እኮ እስክርቢቶ ሰጥታኝ ነበረ እስካሁን አለች እያለች አንተን ሊያስታውሷት የሚችሉትን የሰጣሃትን ትናንሽ ዕቃዎችና ስጦታዎች የምታስታውስ ከሆነ ትወድሃለች ማለት ነው። አንተ የምትለብሳቸውን ልብሶች ሳይቀር እንደዚህ አይነት ከለር ሸሚዝ ነበረህ፣ እንደዚህ አይነት ሹራብ ነበረህ፣ እንደዚህ አይነት ጫማ ነበረህ፣ በጣም ያምርብህ ነበር፣ ደስ የሚል ነበር፣ አረሳውም እያለች እንደ ሚሞሪ ማንሳትና ማስታወስ ከጀመረች ናፍቀሃታል፣ ላንተም የፍቅር ስሜት አላት ማለት ነው። ስለዚህ አትፍዘዝ። ምክንያቱም በዚህ ሰዓት ትናንሽ ዕቃዎች መሆናቸውን አይደለም ማየት ያለብህ፣ ሚሞሪ መሆናቸውን ያለፉና አእምሮ ውስጥ የተቀመጡ
አንተን የሚያስታውሷት ነገሮች መሆናቸውን ነው። እነዚህ ነገሮች ዋጋቸው ይብዛም ይነስ ከዚህ ሰው ጋር ከዚህ ልጅ ጋር ያለኝን ግንኙነት ያለኝን ፍቅር ያስቀጥሉልኛል፣ ትውስታዎቼ ናቸው፣ ከሱ ጋር ያለኝን የፍቅር ግንኙነት ውጤቶች ናቸው፣ የመዋደዳችን ነጸብራቅ ናቸው ብላ ከመናገሯን በላይ እስካሁን በጥሩ ቦታ ማስቀመጧ በራሱ ላንተ ከፍተኛ የሆነ የፍቅር ስሜት እንዳላት ነው የሚገልጸው። እነዚህ ዕቃዎች አንስታ ስታይ አንተን ስለሚያስታውሷትና ወደ አሳለፋችሁ ጥሩ ጊዜ ስለሚመልሷት ነው። ስለዚህ እነዚህ ዕቃዎችን አንስታ ነገረችህ ማለት እስካሁን ልቤ ውስጥ አለህ፣ ናፍቀኸኛል፣ ወድጄሃለሁ፣ ላንተም የፍቅር ስሜት አለኝና ተረዳኝ ማለቷ ስለሆነ አሁንም አትፍዘዝ። አምስተኛ ደግሞ እንደናፈካትና ላንተም የፍቅር ስሜት እንዳላት የሚያረጋግጥልህ ቃል ደግሞ ምንድነው? እዚህ ላይ ግን ከትንሽ ነገር ነው የምትጀምረው። ለምሳሌ ድንገት ከሰው ጋር ታገኘህና አንተን ብቻ ሰላም ብላ ቁጭ ትላለች። ከዛም ሰላም አላልሻቸውም እኮ ስትላት አንተን ብቻ ሰላም ካልኩኝ በቂ ነው ትልሃለች። ፍቅሯ ካደገ በኋላ ደግሞ አንተን ሳላናገርማ እንዴት እተኛለሁ? አንተን ሳላናገርማ እንዴት እውላለሁ? ካንተስ የምደብቀው ሚስጥር ምን አለኝ እንዴ? የሚሉና የመሳሰሉትን ትነግርሃለች። ይሄ ማለት በወሬያችሁ መሃል እንደዚህ ብላ የምትናገር ከሆነ ማለትም በሆነ አጋጣሚ ተደዋውላችሁ ስታወሩ ከሷ የምትሰማቸው ከሆነ ወይ ደግሞ ተጠፋፍታችሁ ቆይታችሁ ድንገት ስትደውል ምን ነው መጥፋትሽ፣ ምን ነው ሳትደውይ መቆየትሽ ስትላት አንተን ሳላገኝ እንዴት ቆያለሁ ጉዳይ ገጥሞኝ ነው እንጂ ካለችህ በልቧ ትልቅ ቦታ አለህ ማለት ነው። በጣም ትወድሃለች ማለት ነው። በቀልድ እንደዛ የምትል ሴት ልትኖር ትችላለች፣ ግን ደግሞ ቀልድና ቁም ነገር መለየት አይከብድህም ብዬ አስባለሁ። የእውነተኛዋ ሴት በድንገት ነው ከአንደበቷ የምትሰማው። እንደዚህ ያለች ማለት በመካከላቸው የተፈጠረው የፍቅር ቁርኝት በጣም ትፈልገዋለች፣ ትናፍቀዋለች፣ በተለያየ መንገድም ልታስረዳህ ትሞክራለች። ግን ደግሞ ደካማ እንዳትባል ስለምትፈልግ ወይ ደግሞ ሀፍረት ስለሚይዛት በግልጽ መናገር ከብዷት ሊሆን ይችላል። በሆነ አጋጣሚ ግን በውስጧ ያለው ፍቅርና ናፍቆት በዚህ መንገድ ትገልጽልሃለች። ስድስተኛና የመጨረሻ ላንተ የፍቅር ስሜት እንዳላት የሚያረጋግጥልህ ደግሞ ምንድነው? በጣም እየተለወጥክ ነው ወይ ደግሞ ተለውጠህብኛል ትልሃለች። ይህንንም ከዚህ በፊት እንዴት እንደነበርክና አሁን ምን አይነት ባህሪ እንዳለህ ስለምታስተውል ነው። ከዚህ በፊት እየሳቅ ስታወራት ከነበረና አሁን ደግሞ ሲሪየስ ከሆንክባት ወደ ነበርክበት እንድትመለስ ስለምትፈልግ ነው። ምክንያቱም ካሳያሃት ወይ ደግሞ ካስለመድካት ባህሪ እንድትወጣ ስለማትፈልግ ነው። ባገኘችው አጋጣሚ ሁሉ መቀየርህን መለወጥህን የምትነግርህ ከሆነ ለምን እንደ ድሮህ አትሆንም? ለምን እንደ ድሮህ አታወራኝም? ለምን እንደ ድሮህ አታጫውተኝም እያለችህ ነው። እናም ያ የነበረው ግንኙነታችሁ፣ መቀራረባችሁ፣ ፍቅራችሁ ትፈልጓለች ማለት ነው። ሁሌ ፍቅር እንድትሰጣት ትፈልጋለች ማለት ነው። ስለዚህ ሴቶች በእንደዚህ አይነት መንገድ ነው ፍቅራቸው የሚገልጹት። ናፍቀኸኛል፣ አፍቅሬሃለሁ ማለት የሚከብዳት ሴት፣ የምታፍር ሴት ወይ ደግሞ ኩራተኛ ሴት ከሆነች ሳታስበው እነዚህን ቃላት ሳታወጣ አታልፍም። ብዙ ወንዶች ከሴት ጋር ጊዜ ስታሳልፉ ከምትናገራቸው ቃላት እንደምትወዳችሁ ታውቃላችሁ፣ ግን ደግሞ ማረጋገጫ ትፈልጋላችሁ። የእውነት ወዳኝ ነው ማለት ነው፣ የእውነት አፍቅራኝ ነው እንደዚህ የምትለኝ ነው የምትሉት። ስለዚህ እኔ ልነግራችሁ የምፈልገው ግን አንዲት ሴት አሁን ከጠቀስኳቸው ቃላት አንዱን እንኳን መናገር ከጀመረች ለእናንተ የሆነ ስሜት እንዳላት ማወቅ ይኖርባችኋል። እንግዲህ ለዛሬ ያዘጋጀሁት ሐሳብ ይሄን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁም ሼር አድርጉት። የተሰማችሁንም ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቻው ቻው፣ ሰላም ሁኑልኝ።